አትግደል፣ አትስረቅ፣ አትዘሙት፣ እንዲሁ በሐሰት በወንድም ላይ አትመስክር፣ እናትና አባትን አክብር ብሎ በነገረው ሰዓት ያ ወጣት ግን በሚገርም ሁኔታ ፍጻሜው አላመረም እንጂ ምንድን ነበር ያለ? እነዚህንማ ከትንሽነቴ ነው ልጆች አንስቼ የጨረስኳቸው፣ የሰራኋቸው፣ የጠበቅኳቸው፣ ሌላ ካለ ንገረኝ ብሎ ተናገረ ይላል። አምላካችን እግዚአብሔር በእውነት ከትንሽነታችን እስካሁን ድረስ የሰራውን ነገር አይተን እንደዚህ ወጣት በእውነት ጠብቀን ከሆነ ለአምላካችን ምስጋና እያቀረብን፣ አልጠብቀን ከሆነ የጎደለንን ደግሞ አምላካችን እንዲገልጽልን ራሳችን እንድንመረምር የአምላካችን ቃሉ በእውነት በሕይወታችን ላይ ሕይወት ይዝራልን። ከዚህ በኋላ ነው አምላካችን እግዚአብሔር ይህንን ሲነግረው እሱም ደግሞ ይህም ወጣት ደግሞ እነዚህንማ ጠብቂያቸዋለሁ ሲለው እንግዲህ አማ ፍጹም ልትሆን ከፈለግ እንደነ አቡነ ገብረ መንፈስ ቅዱስ እንደ ሌሎች ቅዱሳኖች ፍጹም ልትሆን ከፈለግ ወይም ደግሞ ተከትለውኝ አሁን በእኔ በትምህርት ገበታ ስር እንደተቀመጡት እንደ ሐዋርያት ፍጹም ልትሆን ከፈለግ ያለን ሽጥና ለነዳያን ሰጠ ተከተለኝ። በሰማይ መዝገብ የማያልፍ ክብር የማያልፍ የብርሃን አዳራሽ ይሰራልሃል ይጠብቅሃል ሲለው ሀብቱ ብዙ ነበርና እያዘነ ወደ ቤቱ ተመለሰ ይላል። አምላካችን እግዚአብሔር እንዲህ ከመሆን ይሰውረን። ኃጢአታችን የበዛ ክፋታችን የበዛ እንዲሁ እግዚአብሔር የማያስደስት ስራችን የበዛ ተው ስንባል አባቶቻችን የንስሐ አባቶቻችን መምህራኑ ሰባክያኑ ሲነግሩን ተቀብሎ ንስሐ በመግባት ፈንታና ችግራችን አርቀን መልካም ነገርን በመስራት ፈንታ ምክንያት ደርድረን ወደ ኋላ ተመልሰን ከእግዚአብሔር ፊት ርቀን እንዳንጠፋ በእውነት ታላቁ ጻድቅ አቡነ ገብረ መንፈስ ቅዱስ እንደሳቸው እንድንጸና በጸሎታቸው በምልጃቸው ከኛ ጋር ይሁን። ትቶ ሄድን የሚል ማን ነው? ትቶ ሄዱ ወገኖች፣ ሀብትን የሰጠ እግዚአብሔርን፣ እድሜን የሰጠ እግዚአብሔርን፣ ከዚያም አልፎ ከዚያም ሁሉ በላይ በመልኩ በምሳሌው የፈጠረውን እግዚአብሔርን እግዚአብሔር ሲያስተምረው ከእግዚአብሔር ያን የመሰለ ሀብት ያን የመሰለ ወጣትነት ከሰጠው ከእግዚአብሔር ሀብቱ በዝቶበት እግዚአብሔር ትቶ ወደ ቤቱ ሄደ ይላል። ከዚህ በኋላ ነበረ አምላካችን እግዚአብሔር አይ እንዲሁ ሀብት ማለት በጣም ክፉ ነው፣ እንደ ሰይጣን ይቆራኛል፣ እንደ ሰይጣን የተቆራኘ የሀብት ፍቅርን የንብረት ፍቅርን የዚህ ዓለም ጣዕም ፍቅርን የሰይጣን ፈቃድን ፍቅርን ቆርጦ ወደ መንግሥተ ሰማያት ለመግባት በጣም ከባድ ነው። ግመል በመርፌ ቀዳዳ ቢያልፍ ይሻላል። ይህ ቃል ሐዋርያትን ያስደነቀ፣ ነገር ግን በእግዚአብሔር ዘንድ ምንድነው ወገኖች? ከባድ ነው። ግመልን በመርፌ ቀዳዳ ማሳለፍ ከባድ ነው። በጣም ቀላል ነገር ይምንት ነገር ነው። ትልቁ ነገር እኔና እናንተንም በምሳሌው ፈጥሮ ስለኛ ብሎ በመስቀል ላይ ተሰቅሎ ሕይወቱን ከፍሎ እንዲህ ክርስቲያኖች ብሎ ማስቀመጡ ነው። ስሙ የተመሰገነ ይሁን። እስቲ አመስግኑት። ሐዋርያት ግን ገና ጀማሪ ደቀ መዝሙር ስለነበሩ ስለነሱ ሊሞት እንደመጣ ገና ስላልተረዱ ጥቂቷን ነገር አደንቋት። አንዳንድ ጊዜ ጥቂቷን ነገር እናደንቃለን። እቻውን በጣም ጥቂት ነገር ናት። የጀማሪ ሰው ስራ ናት። እቺን አሁን እንደው መኪና መርፌ በእጅ እንደመስፋት ከዚያ የምትበልጥ ነገር አይደለችም። በእግዚአብሔር ሰዎች ዘንድ መርፌ አንስቶ ልብስ እንደመስፋት የተቀደለ ልብስ እንደመስፋት ያውን ከዚያ ትደርስም በእግዚአብሔር ዘንድ ማለት ነው። እንዲህ ከሆነማ ወደ መንግሥተ ሰማያት ማን ሊገባ ይችላል ብለው ሲያደርጉ አይ ይህ በሰዎች ዘንድ አይቻል ይችላል፣ እግዚአብሔርን በያዘ በእግዚአብሔር ፈቃድ በሚመላለስ ሰው ግን ይቻላል ብሎ ሲያስተምርላቸውና ሲያደማድምላቸው ሌላ ጥያቄ አመጡ። ወገኖች እግዚአብሔር ያስተማረንን ስራ እግዚአብሔር የነገረንን ቃል ሰምተን በስራ ለማዋል አሜን ማለት ነው እንጂ ያን ረሱ ይሄንን ምንም ልብ አላሉትም ሐዋርያት። በጣም ነው ያደነቁት። በእግዚአብሔር ዘንድ ይቻላል በሰው ዘንድ አይቻልም ያለውን ሌላ ነገር ሽም ብለው ጥሩ ነው ብለው የሆነ ነገር ወደ ልባቸው ሳያገቡ ደግሞ ሌላ ጥያቄ አመጡ። በተለይ ጴጥሮስ ናውኬ አደግነ ኩሎ ወተሮናከ ምንተን ከነረክብ እንዲህ ብለህ አስተማርክ። ያ ወጣትም እንዲሁ ወደ ቤቱ ሄደ። እኛ ትተነው ወደ መጣነው ቤቱ ሄደ፣ ወደ ሀብቱ ሄደ። እኛ ግን አንተን ተከትለን እንደዚህ ወጣት ሳንሆን ሀብታችን ሁሉ ትተን ቤተሰቦቻችን ሁሉ ትተን ካንተ ጋራ ነው የምንወጣ የምንወርድ። እንግዲህ
ወደ መንግስተ ሰማያት ለመግባት እንዲጭንቅ ከሆነ አሉ እንዲጭንቅ ከሆነ ጭንቅ እንዳይሆን እኮ ምን ብሏቸው ነበር ወገኖች? በሰው ዘንድ ነው ይሄ የሚከብድ እንጂ በእግዚአብሔር ዘንድ ቀላል ነገር ነው ብሏቸዋል። ከእግዚአብሔር ጋር ነው ያሉት። ግን ምን ብለው ጠየቁ? ሁሉን ነገር ትተን መጥተናል፣ ግን ወደ መንግስተ ሰማያት ለመግባት እንዲሁ እንደ መርፌ ቀዳዳ በጣም ጠባብ እንደሆነ እያስተማርከን ነው። ስለዚህ እኛ ሁሉ ነገር ትተን ተከተልን። የኛ ጉዳይስ እንዴት ነው አሉ። የኛ ነገርስ እንዴት ነው? ወደ ትተውት ወደ መጡት ቤታቸው ቤተሰቦቻቸው ተመለሱና በቃ በማይከል ላይ ሆኑ። እኚህ ሰዎች ወይም እኚህ ደቀ መዛሙርቶች ማለት ነው። በመካከል ላይ ሆነው እንደዚያ ወጣትም ትተውስ ሳይሄዱ ደግሞ በፍጹምነት ደግሞ የሚያስተምረውን ትምህርትም ቆመው መወሰን ሳይችሉ በመካከል ልብ በሁለት ልብ ይህን ጥያቄ ጠየቁ። ክብር ምስጋና ለስሙና አምላካችን እግዚአብሔር ወደ ፍጹምነት የሚያደርሳቸውን ቃል ወዲያው ማስተማር ጀመረ። እናንተማ ብዙ ነገር እኮ ትታችሁ መጣችኋል። ያን ሁሉ ነገር የምትወዱትን ነገር ስለ መንግስተ ሰማያት ትታችሁ ከመጣችሁ በኋላ እንደዚህ ያለ ተስፋ የቆረጠ ጥያቄ አትጠይቁ። እናንተማ እኔ በመጣበት ጊዜ በ12 ወንበር ሆናችሁ ትፈርዳላችሁ። ማለት በምድር ላይ ያሰራችሁት በሰማይ እየተፈታ ይሆናል። በምድር የፈታችሁት በሰማይ እየተፈታ ይሆናል። በምድር ያሰራችሁት በሰማይ እየተፈታ ይሆናል አላቸው። ምን ይህ ብቻ ዝም ብሎ በዚህ በምድር የሰራችሁት ስራ በሰማይ አሁን ባልኳችሁ የተፈቱ ሰዎች ንስሐ የገቡ ሰዎች መንግስተ ሰማያትን መውረስ ብቻ፣ በእናንተ ቃል ደግሞ ያላደሩ ቃላችሁን ያላከበሩ ከመንግስተ ሰማያት መባረር ብቻ ሳይሆን የእናንተ ዕጣ ፈንታ ደግሞ አለ ይህን ይመስላል አለ። ምን ይመስላል? ሁሉን የተወ ማለት ወንድሞቹን፣ እህቶቹን፣ እናት አባቱን፣ ሚስቱን፣ ልጁን ከዚያም ርስቱን ትቶ እንደናንተ የተከተለና እናንተ ይሄን ሁሉ ትታችሁ ስለተከተላችሁኝ 100 እጥፍ ታገኛላችሁ፣ የዘላለም ሕይወትን ትወርሳላችሁ ብሎ አስተማራቸው ይላል። ይሄን የሕይወት ቃል አምላካችን እግዚአብሔር ለሁላችን ያሰማን። ምን አልኳችሁ? ምን እጥፍ? 100 እጥፍ። ከ100 በላይ ምንም ነገር የለም። እኛ ምን እያለን እንቀጥለው እንችላለን። በቤተ ክርስቲያናችን ባለ 30 አለ፣ ባለ 60 አለ፣ ባለ 100 አለ እና የመጨረሻውን 100 እጥፍ ማለት 100 ክብር እጥፍ የሆነውን ክብር ፍጹሙን ክብር ታገኛላችሁ። የዘላለም ሕይወት ማለት ደግሞ መንግስተ ሰማያትን እኔ በምሳጣችሁ በቅዱስ ሥጋው በክቡር ደሙ በጥምቀቱ ትወርሳላችሁ ብሎ ይህን ሲያስተምራቸው ሐዋርያት ወደ ፍጹምነት ደረሱ ይላል። አምላካችን እግዚአብሔር በሕያው ቃሉ ሁላችንን ወደ ፍጹምነት ያድርሰን። እንግዲህ እንደ ሐዋርያት ብዙ ቅዱሳኑ ቤታቸውን ትተው አገራቸውን ትተው 100 እጥፍን የወረሱ መንግስተ ሰማያትን የወረሱ ብዙዎች ናቸው። ከነዚያ መካከል እንዲያው እድሜያቸውን እንኳን ስናስበው በጣም ረጅም የሆነ ስራቸውን ስናስበው በጣም ከአይምሮ በላይ የሆነ እግዚአብሔርን በእርግጥ እንደተናገረው በእግዚአብሔር ካልሆነ በስተቀር በሰው መሰራት ቀርቶ ሊታሰብ የማይችለውን ስራ የሰሩ ቅድም ሊቃውንቱም ሲናገሩት እንደነበረ የሰንበት ትምህርት ቤት ዘማሪያም ሲዘምሩት እንደነበረ መላእክት ሱራፌል፣ ኪሩቤል በሚያርፉ ጊዜ ነፍሳቸውን በዝማሬ ልክ እንደዚህ ክብረ በዓል አድርገው መላእክት ነፍሳቸውን ተቀብለው ወደ ገነት ለመውሰድ መጠውም ነፍሳቸውን ወደ መንግስተ ሰማያት አገቡ እያሉ ሲዘምሩላቸው የነበሩ አባታችን አቡነ ገብረ መንፈስ ቅዱስ ናቸው። ስማቸው የተመሰገነ ይሁን። በእውነት እናንተም አውቃችሁ ከሩቅም ከቅርብ መጣችሁ እየተባረካችሁ ትገኛላችሁና በረከታቸውን በሁላችን ላይ ያሳድርብን ያውልብን። እነዚህ አባት ልክ እንደ ሐዋርያት 100 እጥፍ አግኝተዋል። ለምን ነው ያገኙ? ለሐዋርያት የተነገረውን ቃል ስለፈጸሙ። ቅድም ያልኳችሁን አባት፣ እናት፣ ወንድም፣ እህት፣ ሀብት ከዚያም አልፈው ደግሞ ሀገራቸውን ትተው ለእግዚአብሔር ስላደሩ ከዚያም ደግሞ መብሉን መጠጡን ለዓለም የሚያስደስተውን ነገር ሁሉ ለሰይጣን የሚያስደስተውን ነገር ሁሉ ሲዋጉ ስለኖሩ በዛሬው ዕለት አባታችን ወደ መንግስተ ሰማያት የገቡበት እግዚአብሔርን መጥቶ ነፍሳቸውን በክብር የተቀበለበት ቀን ስለሆነ ቤተክርስቲያናችን እያሰበች ታከብራለች ማለት ነው። ለዚህ ነው እኒህ አባት ይህን ቃል ስለሰሙ እግዚአብሔርም ስለመረጣቸው በዚህ ቃል ጸንተው ለ530
62 ዓመት ያህል እግዚአብሔርን ሲያስደስቱ ለዓለም ሲጸልዩ በተለይ ለኢትዮጵያ ሀገራችን ሲጸልዩ በሚገርም ሁኔታ እግዚአብሔር ወዲያው ከተወለዱ ጀምሮ ስብሐት ለእግዚአብሔር በሰማያት ወሰላም በምድር ብለው እንዲያመሰግኑት እንደ ልደቱ ዕለት ስብሐት ለአብ ስብሐት ለወልድ ስብሐት ለወልድ ብለው ከእናታቸው ማኅፀን ወዲያው እንደወጡ ከእናታቸው እቅፍ ላይ እንደ 2 ዓመት እንደ 3 ዓመት ሕፃን ወረድ ብለው ከመሬት ላይ ሆነው ለአብ ለወልድ ለመንፈስ ቅዱስ ምስጋና አቀረቡ ይላል። እግዚአብሔር የተመሰገነ በእውነት ቆመንም እኮ እንዲሆነን እንዲውልል በሉ እንዲበሉ እንዲያሩ ካልተባለ ለማመስገን አሁን እየተቸገረን ነው። በጣም ይከብዳል። ወዲያው እንደተወለዱ ማለት በጣም የሚገርም እኮ ነው። እና የእነዚህ ሰው ዋናው ድንቅ ነገራቸው ገና ወዲያው ከእናታቸው ማኅፀን እንደወጡ ስብሐት ለእግዚአብሔር ብለው ማመስገናቸው ነው። ወዲያው እግዚአብሔር ደግሞ በ3 ዓመታቸው አንስቶ ወደ ገዳም ወስዷቸው በገዳም ነው ያደጉ። እንደ ዮሐንስ እንደማን አልኳችሁ? እንደ ዮሐንስ ያለ እናት እንዳደገው እንደ ዮሐንስ ኋላ ግን አምላክን ለማጥመቅ እንደበቀው እንደ ዮሐንስ እግዚአብሔር ለዚህ ቁም ነገር ስለመረጣቸው ወዲያው አመሰገኑት። ከዚያም ከ3 ዓመት በኋላ ቅዱስ ገብርኤል ላከና ከእናታቸው እቅፍ አንስቶ ወደ ገዳም ወስዶ በገዳም እንዲያርጉ ሆኑ ነው። በገዳም ካደጉ በኋላ ብዙ ድንቅ የሚሆኑ ስራዎችን እየሰሩ ከሰይጣን ጋር እየተዋጉ በጾም በጸሎት ሰውነታቸውን ገተው ሰርተው በመኖር እግዚአብሔርን እያስደሰቱ ሲኖሩ አምላካችን እግዚአብሔር አይ ያንተ ይህ ማገልገል እኔን ማስደሰት በምድረ ግብጽ ብቻ ሳይሆን በምድረ ኢትዮጵያ መሆን አለበትና ወደ ኢትዮጵያ ሂድ አላቸው ይላል። እግዚአብሔር የተመሰገነ በእውነት እግዚአብሔር አዝዟቸው ነው የመጡ። ከዚያ በኋላ ብቻቸውን ደግሞ እንዳይመጡ የሚገርመው ነገር 60 አናብስት 60 ስንት 60 አነበሶች 60 ነብሮች አብረዋቸው ከግብጽ በረሃ ከገዳም ተነስተው በቀኝ በግራቸው እንደ ደግ ንጉሥ መሪ በቀኝ በግራ ሕዝቡ በዚያ ተሰልፈው እያጨበጨቡ እንደሚሸኙት ያህል ይህንን ምስኪን አባት ከገዳም አብረዋቸው ተከትለው በቀኝ በግራ እየመሩ ወደ ምድረ ኢትዮጵያ መጡ ይላል። እግዚአብሔር ተመሰገነ በእውነት አይገርም? እኛ ከሰው ጋር መኖር እኮ አቅቶናል። እናት ከልጇ ጋራ፣ አባት ከልጁ ጋራ፣ ልጆች ደግሞ ከእናት አባታቸው ጋራ፣ ከዚያ ጎረቤት ከጎረቤት ጋር መኖር ያቃተን ሰዎች ይህን ታሪክ ስንሰማ ራሳችንን ከምን ላይ እንዳለን እንፈልገዋለን። እና ዋናው የእሳቸው ታሪክ የሚያስተምር እሳቸው ከአንበሳ ከአራዊት ጋራ ከነብሮች ጋራ ከኖሩ እኛ ደግሞ ምንም ሰው የማይመች ቢሆን ያንን ችግሩን እየታገስን ከኛ ጋራ መኖር እንድንችል ያስተምሩናል። እኛው ከራሳችን ጋራ መኖር ነው ያቃተን። ዛሬ እንደ ሀገርም የምናየው እንደ ቤተክርስቲያን የምናየው እንደ ጉረቤትም የምናየው እኮ እገሌና እገሌ ተጣሉ ማለት አይደለም። ከራሳቸው ጋራ መኖር አቃታቸው ነው የሚባለው። አንድ ሰው ከራሱ ጋራ መኖር አቅቶታል ማለት ነው። ከወንድሙ ጋራ ከእህቱ ጋራ የሚጣላ የሆነ የጎደለው ነገር አለ ማለት ነው። እኔ አባት ግን አሁን እንዳልኋችሁ ከአራዊቶች ጋራ ኖሩ እየታዘዟቸው፣ ለእነዚህ አራዊትም ደግሞ ድንጋዩን ዳቦ እያደረጉ እንዳትጎበጁ፣ ጾምም ስለሆነ እንደው ሰዓትም እልፍ ስላለ እንደው ድንጋይ ዳቦ የሚሆን ከሆነማ እንዳትሉ፣ እኛ ሰርተን እንድንበላ በወዝ ስራ ተብሎ እጅ ጤና እግር ስለተሰጠን በዚህ መስራት አለብን። እኒህ አናብስቶች ግን እሳቸውን ብለው ነው የመጡ። እንዲሁ ወደ በረሃ ሄደው ከብቶችን ሌላዎችም እንስሳትም ሰብረው አይበሉም። በጣም ይገርማሉ። ከእሳቸው ጋራ መከተል ከጀመሩ ጀምረው ዝም ብለው ቁምልምም ብለው ከእግራቸው ስር ዝም ብለው የእግራቸውን ትቢያ እየላሱ መኖር ጀመሩ ይላል። በዚህ ሁኔታ በኢትዮጵያ ምድር መጠው ብዙ ድንቅ ታምራትን አድርገዋል። ለማሳጠር ያህል በእውነት በዙቃላ እንግዲህ እንዲያው ሰው በኃጢአት ምክንያት እንደዚህ ካበቃኝ ከመንግስተ ሰማያት እንዳይርቅ እባክህ የኢትዮጵያን ሰዎች በሙሉ ማርልኝ ብለው፣ አንዳንድ ሰዎች የገሌን ሀገር እሳት እንደ ውሃ ሊያሰጥሙ ስለሆነ እንደዚህ የሚሉ ዝም ብለው ተራ ታሪካት፣ እንደዚህ አይደለም። ቦታውም አይገናኝም። በምድረ በዙቋላ እዚያ ላይ ከሄዱ በኋላ ከዚያ ላይ ከውሃው ውስጥ ገብተው ለ100 ዓመት ጸልየው የኢትዮጵያ ምድር አንተን ከማምለክ አንተን ከመፍራት ርቀው
ወደ ገሃነም እንዳይሄዱ እንደ አባቶቻቸው እንደ እናቶቻቸው አንተን በማመን ኢትዮጵያ ታበጽሕ እደዊሃ በእግዚአብሔር ተብሎ በትንቢት እንደተነገረ እጃቸው ወደ አንተ አፋቸው አንተን በማመስገን ብቻ እንዲኖር እንጂ በእጃቸው ሰው ገለው ወደ ሲኦል እንዳይጣሉ ብለው ለ100 ዓመት ያህል ውሃ ውስጥ ገብተው ኖሩ። እስቲ አመስግናቸው በእውነት ልብላችሁ። የኢትዮጵያን ሰዎች በኃጢአት ምክንያት ወደ ሲኦል እንዳትልክብህ ብለው ማለት 100 ዓመት ሲፈጸም ብዙ አጋንንት ሲያሰቃዩአቸው ነበርና ያን ሁሉ ታግሰው እግዚአብሔር ቃል ኪዳን ገባላቸው ይላል። እግዚአብሔር የተመሰገነ ይሁን። በእውነት የኢትዮጵያን ሰዎች አንተ ከገባበት አስገባለሁ ብለው ማለት ከዚያም ደግሞ ቀጥለው በሚገርም ሁኔታ አላቆሙትም። የሚያምኑትን የኢትዮጵያን ሰዎች ብቻ ሳይሆን የማያምኑትም ደግሞ እባክህ ወደ ገነት እንዲገቡ ብለው ጸለዩ። አምላካችን እግዚአብሔር ይቅር ብያለሁኝ ፈቅጃለሁ እስከሚላቸው ደግሞ በጣም ይገርማል። በጣም ይገርማል። ሄደው ማለት ነው በጥልቅ በሆነ ገደል ስር ዛፉ ከገደሉ አልፎ ወደዚያ ካለው ላይ በሐብል እግራቸውን አስረው ተዘግዝቀው እነዚያ የሚያምኑ ሰዎችን እንድትምርልኝ ብለው መጸለይ ጀመሩ። ሰይጣን መጣና ግን ምን ያደረገ? በጣም ይገርማል። የሆነ ነገር ስንጀምር መጥቶ ይቆርጥብናል። ልጸልዩ ጀምራችሁ፣ ልጾሙ ጀምራችሁ፣ ትዳር ጀምራችሁ፣ ምንኩስና ጀምረን እየመጣ መልካሙን ነገር የሚቆርጥብን ለምን ይመስላችኋል? ያ እንዲቋረጥ እኛም እንድንጠፋ ነው። እና ይህ ሰውዬ ከዚህ ቀደም 100 ዓመት እንዲሁ በባሕር ውስጥ ሆኖ የኢትዮጵያ ሰዎች እንዳይኮነኑ ቃል ተገባለት። አሁን ደግሞ የማያምኑትን ሰዎች ደግሞ እንዲምርለት ደግሞ እንዲየጸለየ ነው አለና መጥቶ ተዘቅዝቆ እግሩ ታስሮ እሱ ተዘቅዝቆ ወደ መሬት እንደ ጴጥሮስ ስቅለት ማለት ነው ያለውን ከእግሩ ያለውን ሐብል ሲቆርጠው ወደዚያ ወደ ጥልቁ ጉድጓድ እየተወረወሩ ሲሄዱ ታላቁ መልአክ ቅዱስ ሚካኤል ፈጥኖ መጣና ታቀፋቸው ይላል። እኛንም ከክፉ ነገር ይታቀፈን ነው። ከዚህ ዘመን በተለይ በክንፈ ረድኤቱ ታቅፎ እንዲጠብቀን የቅዱስ ሚካኤል ረድኤቱ በረከቱ ከሁላችን ጋር ይሁን። እየወረድን እኮ ነው። ለቁልቁሌት እየወረዱ ሳለ መጥቶ ታቀፋቸውና ምን አላቸው? በራስህ እንዳሰብከው ላቁምህ ወይስ በእግርህ አላቸው። እኔና እናንተ ምን እንዴት ነው የምንል? ኧረ ራሴን እንዳይመተኝ በእግሬ አቁመኝ ነው የምንል። የለም ተወኝ፣ በራሴ ነው መቆም ያለብን እነዚያን ሰዎች እስከሚመርልኝ አሉና በደው ተፈጥፍተው እንዳይወሩ ቀስ አድርጎ በራሳቸው አቆማቸው። እግራቸው ወደ ላይ በራሳቸው ቁመው ደግሞ ድንጋይ ጎርሰው ለ30 ዓመት ኑረው እነዚያ የሚያምኑትን ሰዎች አስማሩ ይላል። ስማቸው የተመሰገነ ይሁን። የመጨረሻው ደግሞ ዓይናቸውን ለ7 ዓመት ያህል ወደ ሰማይ አድርገው እጃቸውን ዘርግተው መጸለይ ጀመሩ። ይህ ሁሉ የሚያደርጉት ምንድነው? ሰው እንዳይኮነን ነው። ለስንት አልኳቸው? እኛ ለ2 ሰዓት እዚህ ቅዳሴ ውስጥ ቆሞ ለማስቀደስ እንዴት ነው የምንጨነቅ? ዓይናችንን ከመቅደሱ ከመንበሩ ከስዕለ ማርያም አድርጎ ለመቆየት በጣም ነው የምንጨነቀው። እውነት ለመናገር እናንተ ብቻ አይደላችሁ፣ እናንተ በጣም እንዲሁም ጎበዞች ናችሁ። እኔ በግሌ አደንቃለሁ። ማለትም እኛ በጣም ነው የሚከብደን። የሆነ ልብሰ ተክህኖ ለብሰን የማንላክ ከሆነ ስንላክ እንጂ እዚያ ቁመን የምናስቀደስ ከሆነ በጣም ነው የምንመረመረው። እውነት ለመናገር ማለት ነው። በዚህ የምትደነቁ ናችሁ። ግን ለስንት ዓመት ነው ያልኳችሁ? ለ7 ዓመት ያህል ዓይናቸው ወደ ሰማይ እንደተገለጸ እንቅልፍም ሳይመጣበት ማለት ነው፣ ሳይሸፍኑ እጃቸው እንደተዘረጋ ሳያጥፉ። ከዚህ በኋላ ሰይጣን ቀና። ከዚህ ቀደም ያደረገው ነገር አንሶ ደግሞ አሁን ሌላ ነገር ሊፈጥር ነው ሰውዬ። ስለዚህ እጄ ዓይኖቹን ማጥፋት አለብኝ አለና በቁራ አምሳል መጣና ከራሳቸው ላይ የተቀመጠ ዝም አሉት። ከዚያ ዓይናቸውን እየወጋ አፈረጠባቸው። እንደዚያም እያደረጋቸው እሳቸው ዓይናቸው ወዴት ነው? ወደ እግዚአብሔር ወደ ሰማይ ነው። ይገርማል። ወደ ሰማይ ዝም ብለው ከዚህ በኋላ እግዚአብሔር ለ7 ዓመት ዓይናቸው እንደዚያ ወግቷቸው አፍርጧቸው ጸሎታቸውን አለማቋረጣቸውን አየና ቅዱስ ሚካኤል ቅዱስ ገብርኤል ላከላቸው። ወዲያው መጣው እፍ ሲሏቸው ዓይናቸው ቦገግ ብሎ በራ። የኔና እናንተ ዓይን እኮ አሁን እንደዚያ ናት።
ሰይጣን በተለያየ ነገር ጨቅጭቆ አጥፍቷታል። ስጋዊ ነገርን ብቻ ነው እንጂ የምታይ መልካም ነገርን አታይም፣ የማያልፈውን ነገር አታይምና በእውነት እንደ አባታችን አቡነ ገብረ መንፈስ ቅዱስ እነ ቅዱስ ሚካኤል ቅዱስ ገብርኤል መጥተው እፍፍ ብለው እንዲያበሩልንና መልካሙን ነገር ስውሩን ነገር ሰማያዊ ምስጢሩን ማየት እንድንችል በእውነት የእግዚአብሔር መልካም ፈቃዱ ይሁንልን። እንዲህ ሲያደርጉ ኑረው ነው ቅድም እንዳልኳቸው ሀገራቸውን ትተዋል። በሕፃንነታቸው እናት አባታቸውን ትተዋል። ገዳማቸውን ትተዋል። ወደ ኢትዮጵያ መጥተዋል። እግዚአብሔርን ተከትለው በእንደዚህ መሰል ተጋድሎ ሲጋደሉ ከኖሩ በኋላ አምላካችን እግዚአብሔር የተናገረውን ቃል የማያስቀር ነውና የማይጸጸት ነውና ለዚህ የታመነ ነውና እናታችን ቅድስት ድንግል ማርያምን ከሰማይ ይዞ መላእክትን አስከትሎ እሳቸው ወዳሉበት መጣ ይላል። ስሙን አመስግኑት። በእውነት አያችሁ መታደል። ለዚህ እኮ ነው ክቡር ሞቱ ለጻድቅ በቅድመ እግዚአብሔር ቅዱስ ዳዊት እግዚአብሔርን አገልግለው እግዚአብሔርን አስደስተው ለሚሞቱ ሰዎች አለ ሞታቸው በጣም ክብር ነው። ቤተሰቦቻቸው ብቻ አይደሉም፣ ወይም ደግሞ በገዳም ያሉ ሰው አባቶች ሰው ስለሌላቸው ዝም ብለው የሚቀሩ አይደሉም። በዚህ ዓለምም ቢሆን ሰው የሌላቸው ሰዎች ዝም ብለው የሚቀበሩ አይደሉም። እግዚአብሔርን ካስደሰቱ እግዚአብሔር ከእናቱ ቅድስት ድንግል ማርያም ጋር ከመላእክቱ ቅዱሳኑ ጋር ወደ እነሱ መጥቶ ነፍሳቸውን በክብር ይቀበላል አለ አምላካችን እግዚአብሔር። በእረፍት ጊዜያችን ከእናታችን ቅድስት ድንግል ማርያም ጋር እንዲሁም ከጻድቁ አቡነ ገብረ መንፈስ ቅዱስ ጋር እንዲመጣል መልካም ፈቃዱ ይሁንልን ብላችሁ አመስግኑት። በዚህ ሆነ መጣና አምላካችን እግዚአብሔር ምን አላቸው? አንተ የዘላለም ሕይወትን ትወርሳለህ፣ 100 እጥፍ ክብርንም አግኝተሃል፣ ባለ 100 ነህ። ከዚህ በኋላ ግን አንተ ይህን ያህል የተጋደልክ አንተ መንግሥተ ሰማያትን ለመውረስ ብቻ ክብርን ለመውረስ ብቻ ሳይሆን አለው ሰው የተባለው ሁሉ በእኔ ያመነው ሁሉ ወደ መንግሥተ ሰማያት እንዲገባ ብለህ ይህን ሁሉ መከራ ስለተቀበል እስከ 15 ትውልድ ያህል ለ15 ትውልድ እስከ 15 ትውልድ እንዲሁ ሰዎችን ምሬልሃለሁ ብሎ ቃል ኪዳን ገባላቸው። እግዚአብሔር የተመሰገነ ይሁን። በእውነት ሰዓት እየሄደ ነው። ቅድም እንደው ስነሳ እንደውም ሰዓት ሄዷል። የናታ መልአከ ብርሃን ጸሎት አድርጉ ብዬ ነበረ። እንደው ተነስ ብለው ነው ታሪኩን እስከዚህ ጥራ አድርጎ ተርክ ነው ብዬ ተነስቶ ይበቃኛል። እንግዲህ የዛሬው በዓል ይሄን ይመስላል። ታላቁ ጻድቅ አቡነ ገብረ መንፈስ ቅዱስ አሁን ባልኋችሁ ተጋድለው ሰይጣንን አሸንፈው ስለኛ ስለ ሀገራችንን ጸልየው ከዛም ደግሞ እስከ 15 ትውልድ ድረስ ሰዎች እንዲማሩላቸው ቃል ኪዳን ተቀብለው ያረፉበትና እንዲሁ ነፍሳቸው በክብር ወደ ገነት የገባችበት ቀን ስለሆነ አምላካችን እግዚአብሔር የተመሰገነ ይሁን። እናንተም በዓሉን ለማክበር እንዲመጣችኋልና ታላቁ ጻድቅ በቃል ኪዳናቸው መሰረት እስከ 15 ትውልድ የምትፈልጉትን መልካም ነገር እንዲያሟሉላችሁ በምልጃችሁ በጸሎታቸው ከእናንተ ጋር ከሁላችን ጋር ይሁኑ። ወስብሐት ለእግዚአብሔር።